እስኪ ተቃጠልን የምትሉ እንደኔ ነደድን ተቃጠልን የምትሉ አረ ሴትዮ አቃጠለችን አነደደችን። በፈጣሪ እንደ ሀሳብሽ እዩ መኪና ይገዛልሽ። እንደ ሀሳብ ማለቴ ምናልባት ደግሞ መኪና ይጨመርልሽ ወይስ እንዴት ነው? ትፈቻቸዋለሽ? መኪናስ ተጨምሮልሽ ተፈቻቸዋለሽ እነዚህ ልጆች ወይስ አሁንም አብረሽ ነው መኖር የምፈልጊው? እሺ ከዛስ ወደ የሚለው ዘፈን አሁን ነው ማለት የቀራት እኮ በቃ ሁኔታዋና ፍላጎቷ እኮ በቃ እኔን ሀይሚ ብሩኬን አግብተን እንኖር አይነት ነገር ነው። በቃ ለሁለት መቼም ያው አንድ ቤት እየኖሩ መቼም ሌላ ነገር እህቱ ነኝ ልትይ አትችይም። መቼም የልጅ አባት ነው እያልሽ አላማዋ ምናምን እንደዛ ነው። አሁን እኮ ግራ የገባው ነገር እኮ አሁን እኮ ለሁለት እናግባው አይነት ነገር ነው እየተጫወተች ያለችው ማለት ነው። ሁለተኛ ነገር ደግሞ ሀይሚ እና ብሩኬ ራሱ በዚህ ልክ የታገሳችኋት ምንድን ነው? ምንድን ነው አላማችሁ? ፍላጎታችሁ ምንድን ነው? ምንድን ነው ማስተላለፍ የፈለጋችሁት? አልገባኝም። አሁን ብሩኬ ለልጅቷ የሚፈልገውን እሺ አባትነት ግን አመንክ፣ ቤት ገዛ፣ ልጅቷ የሚያስፈልገውን ነገር እያረክ የተንከባከብክ ከአንተ ጋር ነው መኖር የምፈልገው ስትልህ ይህንን አልፈልግም ስትልህ ያንተ መጨነቅና መጠበብ ምን የሚሉት ነው? ለምንድን ነው እንደዚህ የምትሆነው? ሌላኛው ማናቀው የያዘችበት ፋይል አለ። እኔ በጣም ውዶች ይቅርታ አድርጉልኝ፣ ይህን ስል በጣም ይቅርታ አድርጉልኝ። ማለት እኔ ትናንት ራሱ ማለት ነው እግዚአብሔርን ቪዲዮ ያልሰራሁት በቃ የሆነ በጣም ስላቃጠለችኝ እና ሀይምዬ ስላሳዘነችኝ የእሷ ሞራል እየሞት ዛጋ ሀይምዬ ተጎዳች ስለሆነ በጣም ተናድጃለሁ፣ ተቃጥያለሁ። ማለቴ ለመሰላችሁ ምናልባት ይሄ ነገር ድራማ ሊሆን ይችላል፣ ግን ደግሞ በእውነተኛ ነገር ላይ አለ፣ በምድር ላይ እንደዚህ አይነት ነገሮች አሉ። እና ምንድን ነው ማለት እያሰብኩ እያናደደኝ ምንድን ነው እዚህ ጋር ያለችዋ ሴት የሀይሚ ሞራል፣ የሀይሚ ስሜት፣ የሀይሚ ሁኔታ፣ የብሩኬ ማቅማማት ማለት በቃ እሷ እንደፈለግኩ ላሽከርከረህ ስትለው እሺ ማለት የሱ ለምን እንደዚህ ይሆናል? እቺ ሴትዮ ምንድን ነው ያረገቻቸው? ማንን ተማምና ነው በዚህ ልክ የሚለው ነገር በጣም ስላቃጠለኝ ቪዲዮም አልሰራሁም። ትላንትና አልሰራሁም ቪዲዮ፣ በቃ ዝም ብዬ አይችተኛው። ልጅቷ ራሱ ታናድደኛለች ሳያት። ሁለተኛ ነገር ደግሞ በቃ ልጁን ኃይለኛ ወጥመድ ውስጥ የከተተችው እየመሰለኝ ነው። ምክንያቱም በቃ እኛ ማናቀው የሆነ ብሩኬን በቃ የሆነ የያዘችበት ፋይል አለ ወይ? እሺ እንደዛ ካልሆነ ለምንድን ነው በዚህ ልክ ሊፈራት የቻለው? ለምንድን ነው በዚህ ልክስ እንዴ? ከልክ ያለፈ መልካምነትና ከልክ ያለፈ የዋህነት እኮ ጥሩ አይደለም አይደል እንዴ? የራስን ህይወት እያበላሹ ለሰው መልካም መዋል ጥሩ አይደለም። ይሄ ደግነት ነው ብዬ ላስብ አልችልም። እንደዚህ አይነት ደግነት የለም። ሀይሚዬ ፊት ላይም አንዳንዴ ለመናገር እየፈራች ወይም ደግሞ ብሩኬን ላለማጣት ብሩኬን ላለማስቀየም እየጣረች ነው እንጂ ሀይሚ ላይም በጣም የሆነ ተስፋ የመቁረጥ ትዕግስት የማለቅ ነገር እያየሁ ነው እሷ ላይ። ስለዚህ ሀይሚዬስ እስከ መቼ ነው ይሄን ነገር ልትታገስ የምትችለው? ከዚህ በላይ መታገስ አለባት ወይ? ከዚህ በላይ እሷ ላይ ጫና መፍጠር አለባችሁ ወይ? ብሩኬ ነቃ በል በቃ፣ ከዚህ በኋላ ኮስተር በል በቃ፣ የራስሽ ጉዳይ ብላ ተዋት። ለምንድን ነው በዚህ ልክ የምትለማመጣት የምትለምናት? ለምንድን ነው በዚህ ልክ? እሷ ማናት? ምንድናት? ምን ስለሆነች ነው በዚህ ልክ እናንተ ህይወት ላይ የምትጫወተው እንዴ? ኢትዮጵያ ውስጥ እንደዚህ ይቻላል እንዴ? እንኳን አይደለም ኢትዮጵያ ውስጥ ይቅርና እስራኤል አሁን ሴት ልጅ በጣም ለሴት ልጅ ሪስፔክት ያላት ሀገር፣ ሴት ልጅ ምንም እንዳትነካ የምትፈልግ ሀገር፣ ሴት ልጅ ብታስቀይሙ ብትነኩ ራሱ በጣም ኃይለኛ ወንጀል የሚባልበት ሀገር ራሱ እስራኤል ራሱ እንደዚህ አይደለም። ሁሉም ህግና ስርዓት አለው። ኢትዮጵያ ውስጥ እንደዚህ ይቻላል እንዴ? ስሙ፣ ሁሉምማ እንዳዩና እንደ ብሩኬ እንደዚህ እሱ ባላመነበት ልጅ አርግዣለሁ ብላ የመጣችዋ ሴት ሁሉ ወንድ ልጅ ትዳሩን አፋታ ወይም ደግሞ እንደፈለገች አድርጋ የእሷ ማድረግ የምትችል ቢሆን ኖሮ ስንት ሴት ባላለቀሰች፣ ስንት ሴት ባልተጎዳች። ስሙ ልንገራችሁ፣ ኢትዮጵያ ውስጥ ወንድ ልጅ ሴት ልጅ አታሉ
አገባሻለሁ፣ አኖርሻለሁ፣ ማሬ፣ ህይወቴ፣ ፍትፍቴ፣ እንጀራዬ፣ ወጤ፣ ኬኬ፣ ዳቦዬ ብሎ ካቆለማመጠና እሷን ካሳመነ በኋላ የልጅቷን ህይወት ትምህርቷን ካስቋረጠ በኋላ ከቤተሰቦቿ ካጣላ በኋላ እሷን ከዘመድ ውጪ ካደረገ በኋላ ስንት ወንድ ነው ዞር በይ ብሎ የሴት ልጅ ህይወት የሚያበላሽ? ስንት አይነት ወንድ ነው ያለው? እስኪ ንገሩኝ። ታዲያ በሚሊየን የሚቆጠር አለ እንደዚህ። ይሄ ባለበት ሰዓት አሁን እናንተ እዚህ ጋር መታችሁ የማይመስል ጨዋታ ብታወሩ እኔ እንጃ። ምንም መልካምነት ነው ወይም ደግነት ነው ወይም ደግሞ ወንድ ልጅ ለሴት ልጅ ክብር አለው ብዬ ላስብ አልችልም። ምክንያቱም ምድር ላይ የምናየው ሌላ ነው፣ እዛ ጋር ቪዲዮ ላይ የሚሰራው ሌላ ነው፣ ቪዲዮ ላይ የምናየው ሌላ ነው። ስንት እናቶች ናቸው ያላባት ልጆቻቸውን የሚያሳድጉ ተክደው በላያቸው ላይ ሄደውባቸው ትተዋቸው ረስተዋቸው በድለዋቸው አስለቅሰዋቸው ልባቸውን አድምተው ስንት ወንዶች ጥለዋቸው የሄዱ እናቶች አሉ። ስለዚህ ችግር አለ ውዶቼ። እዩ የሆነ የያዘችብህ ያረገችብህ ነገር ካለ እንደው እንደ ሀገር ብንመካከርበት ጥሩ ነው ባይነኝ። እንደ ሀሳብ እኔ እንጃ ማለት አሁን ላይ ሁን እንዴ በዚህ ልክ ለምንድ የምትጨነቅላት ማለት አሁን በቀደሙ ከትላንት ወዳ ቪዲዮ ላይ ሀሰን ጋር የመጡ ቀን ምን ሲል ሰምቼዋለሁ። እዩ ከዚህም በላይ ማድረግ ትችላለች፣ ብዙ መንገድ እኔን ለመጉዳት ብዙ መንገድ መሄድ የምትችል ልጅ ነች። ማናት እሷ? ምንድናት? ምን ይዛለች? ለምንድን ነው ምክንያቱስ? በዚህ ልክ ማለት አንተ ልታስፈራራብህ የቻለችው ነገር በምንድን ነው? አሁንም ቢሆን ብሩኬ ችግር ካለ ችግር አለ ብለህ መናገር ነው። ችግር ከሌለ ደግሞ በቃ ሀይሚን ይዘህ ወደ አዲስ አበባ ተመለስ፣ የፈለገችውን ታምጣ፣ የፈለገችውን ታደርግ። ምንድን ነው በዚህ ልክ መጨነቅ? አንተ ስለ እዩ ስትጨነቅ፣ ስለ ልጅ ስትጨነቅ ሀይሚ ምን ሊሰማት እንደሚስችል በውስጧ ቆም ብለህ አስበህ ታውቃለህ? ቆም ብለህ አስብ። ለምንድን በዚህ ልክ እንደዚህ የምትሆንላት? ይበቃል፣ የእውነት ይበቃል። ምንድን ነው ያደረገችህ? ምንድን ነው የያዘችብህ ነገር እንደዚህ የምታስጨንቅህስ ምንድን ነው? ልጁም ያንተ እንዳልሆነች እኮ እናውቃለን። ልጅቷ ያንተ አይደለችም። እርግጠኛ ሆኜ እናገራለሁ። ሰው እኛ ያላወቅንልህ፣ ሰው ያልተረዳልህ፣ ህዝብ ያላወቀልህ፣ ህዝብ ያልተረዳልህ ነገር አንተ በውስጥህ የያዝከው ነገር ካለ ይሄን ደግሞ እንግዲህ ሁላችንም እንድናዝን ሁላችንም ደግሞ የሆነ መናገር ነው ማለት ያው ምንም እንኳን ድራማ ቢሆን ሰውን ያስተምራል ወይም ደግሞ በምድር ላይ ያለውን በቪዲዮ መልክ ለማንጸባረቅ ነው ብለህ ካስበክም ከሆነ ሰው እንዲረዳክ ያለውን ነገር አውጥተክ እንግዲህ መናገር ነውና፣ በተረፈ ውዶቼ፣ ማሮቼ፣ ፍቅሮቼ ወዳችኋለሁ። ግን እኔ እንጃ ብቻ ነገሩ እንዴት ነው ብሏል። እኔ አሁን እየተጠራጠርኩ ነው። እንዴ ምንድነው ያስነካችሁ የልጅ ብያለሁ።